አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ ምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። በቅድሚያም አርዕስቱን የደብረጽዮን ቢሮ በዛሬው ዕለት አንድ መግለጫ አውጥቷል። መግለጫውም እያታለሉ አስኮበለሉን ይላል። በዚህ ኩብለላ ባለው ጉዳይ የወቀሳቸው አካላት አሉ፣ እንመልስበታለን። በቀይ ባህርና በምስራቅ አፍሪካ ቀጠና ያለው ወታደራዊ ውጥረት በናረበት በዚህ ወቅት ከኤርትራ አዲስ መረጃ ተሰምቷል። በሳዋ ማሰልጠኛ ማዕከል የ38ኛው ዙር የብሔራዊ አገልግሎት አባላት የምረቃ ስነ ስርዓት በዛሬው ዕለት ተከናውኗል። በመረቃው ላይ የተገኙት ፕሬዝዳንት ኢሳያስ አፈወርቂ ያስተላለፉት መልእክት አለ፣ ይህንንም ይዘናል። በአሜሪካ ለዓመታት በሰላም ሰርተው የሚኖሩ በመቶ ሺዎች የሚቆጠሩ ስደተኞች ከባድ የህልውና አደጋ ተደቅኖባቸዋል። በጥገኝነትና በሰብአዊ መብት ጥበቃ ፕሮግራም ቲፒኤስ ስር የነበሩ ኢትዮጵያንን ጨምሮ በመቶ ሺዎች የሚቆጠሩ ስደተኞችን መተዳደሪያ የሚያሳጣና ከስራ ውጭ የሚያደርግ ጥብቅ መመሪያ ከአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በኩል መተላለፉ ተሰምቷል። ከቅርብ ጊዜያት ወዲህ የኢትዮጵያ ኤቪዬሽን ዘርፍ ያፈራቸው አንጋፋ መሪዎች በዓለም አቀፍ እንዲሁም በአህጉራዊ መድረኮች ላይ ያላቸው ተፈላጊነትና ተጽዕኖ ፈጣሪነት እየጎላ መጥቷል። የቀድሞው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም በምዕራብ እስያ በአንዲት ሀገር አየር መንገድ እንዲያስተዳድሩ መመረጣቸው ተሰምቷል። ዝርዝሩን ይዘናል። በኢትዮጵያና በኬንያ መካከል ትልቅ ምዕራፍ ተብሎ የተገለጸ የኤሌክትሪክ ኃይል አቅርቦት ስምምነት በይፋ ተፈርሟል። በትናንትናው ዕለት ከግሪክ ወደ ጀርመን እያመራ በነበረ አውሮፕላን ውስጥ የተፈጠረው ክስተት ድንጋጤ አስከትሏል። አውሮፕላኑ አየር ላይ ያለ አንደኛው መስኮቱ በመገንጠሉ አንድ ተሳፋሪ በተአምር በመስኮት በኩል ወደ ውጭ ከመወርወር ለጥቂት መትረፉ ተሰምቷል። የአደጋውን ዝርዝር ተሰሙታላችሁ። እነዚህ ለሰዓቱ ያሰናዳናቸው አዳዲስ መረጃዎች ናቸው። አሁን ወደ ዝርዝሩ እናልፋለን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ህወሓት መሲልካ ህወሓትን መፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አቢ አስኮበለሉብን። ደብረጽዮን ዛሬም በርካታ የትግራይ ወጣቶችና ስጋት የገባቸው የህብረተሰብ ክፍሎች ትግራይ ለቀው እየወጡ መሆኑን ተከትሎ የደብረጽዮን ቢሮ በዛሬው ዕለት የትግራይ ፕሬዝዳንታዊ ቢሮ ማለት ነው አንድ መግለጫ አውጥቷል። ቢሮ በመግለጫው ወጣቶችን እያታለሉ ትግራይ ለቀው እንዲወጡ እያደረጉ ነው ይላል። ገዢውን ፓርቲ ብልጽግናንና ስማቸው ያልጠቀሳቸውን አካላት በዚህ ጉዳይ የወቀሰው ህወሓት ከሰሞኑ ትግራይ ለቀው ሊወጡ የነበሩት የትግራይ ተጓዦችን አላማጣ ኬላ ላይ እንደመለሳቸው አስታውቋል። የበርካቶችንም ኩብለላ የሴራ ውጤት ነው ብሎታል። በአላማጣ ኬላ ላይ የህዝብ ማመላለሻ አውቶቡሶችን እያስቆሙ ሲፈትሹ የነበሩት ታጣቂዎች ተሳፋሪዎች መታወቂያ በመጠየቅ የትግራይ መታወቂያ ያዙ ተሳፋሪዎችን ክልላችሁን ለቃችሁ የትም አትሄዱም በማለት ከየአውቶቡሶቹ ወርደው እንዲቀሩ ያደርጉ መሆኑን ከሰሞኑ የወጡ ዘገባዎች አመላክተዋል። የክልሉ ነዋሪዎች በተለያዩ ምክንያቶች ክልሉን ለቀው እየወጡ ነው። ወጣቶች ወታደራዊ አፈሳ በመሸሽ ከክልሉ በግፍ እየወጡ ሲሆን ከዚህ ውጭም የኑሮ ሁናቴው የከበደ መምጣቱ ለወጣቶቹ ፍልሰት ዋነኛው ምክንያት ነው። ከዛሬ ነገ ጦርነት ፈንድቶ የቀደሙት ጊዜያት ፈተናዎች መልሰው ሊከሰቱ ይችላሉ የሚል ስጋትም አለባቸው። የደብረጽዮን ቢሮ በዛሬው ዕለት ባወጣው መግለጫ ደግሞ ጠላቶቻችሁ እነሱ ያሉበት ቦታ ብትሄዱም አይምሯችሁም ብሏል። የደብረጽዮን ቢሮ በዚሁ መግለጫው የትግራይን ወጣቶች ለማታለልና ሀገራቸውን ለቀው እንዲወጡ ለማድረግ ጠላቶች ተግተው ሌት ተቀን እየሰሩ ነው። አንዳንድ ወገኖች በማወቅም ሆነ ባለማወቅ የብልጽግና አገዛዝና የሰራዊቱ የዘር ማጥፋት ወንጀሎችን የሚሸፍኑ ተግባራትን እየፈጸሙ ነው ብሏል። ሆኖም የተታለሉ ወጣቶች የትግራይ ተወላጆችን እንደ ዘር የሚጠላውን አገዛዝ ሰይፍና እሳት እንደማያመልጡ ማወቅ አለባቸው። ክብርና ጀግንነት ከህዝባችሁ ጋር ነው። እንደገና ማሰብና ወደ ቤታቸው መመለስ አለባቸው ብለዋል። የትግራይ ወጣቶች ሀገራቸውን ጥለው ራሳቸው ማፈናቀል የለባቸውም። ብቸኛው አማራጭ ባሉበት ጸንቶ መታገል ነው ሲል መልእክቱንም አስተላልፏል። በትግራይ አሁን እየታየ ካለው የጦርነት ድባብና ስጋት አኳያ ዜጎች ክልሉን እየጣሉ መውጣታቸው መቀለን ጨምሮ በርካታ የክልል ከተሞችን ጭር እያደረጋቸው ነው። ዜጎች በተሽከርካሪ ትግራይ ለቀው እንዳይወጡ ለማድረግ በክልሉ በርካታ ኬላዎች ተተክለዋል። በርካቶች በከፊል የተሽከርካሪ ጉዞና በከፊል የእግር ጉዞ በአማራና በአፋር ክልል ትግራይ ለቀው መውጣት ከጀመሩ ዋላ ድር ብለዋል።
የደብረጽዮን ቢሮ የዛሬው መግለጫ እንዲሁም ወደ አዲስ አበባ የሚደረገውን የነዋሪዎች ጉዞ የመክታት ሁናቴ ከችግሩ ይበልጥ እየተባባሰ ከመሄድ ጋር እየተፈጠረ ነው። የደብረጽዮን ቢሮ በመፈንቅለ መንግስት ነው ስልጣን የያዘው የሚባለውን በማጣጣል የህወሓት ዳግም ወደ ስልጣን መመለስ ከፕሪቶሪያው ስምምነት አለመከበር ጋር የተያዘ ነው፣ ይህንንም ያደርገው ብልጽግና ነው ሲል ወቀሳ አሰምቷል። የፕሪቶሪያው ስምምነት ፈራሚ የሆነው ብልጽግና ኃላፊነቱን በትክክል መወጣት አልፈለገም። ስለዚህ ከብዙ ትዕግስትና ልመና በኋላ ስምምነቱ ቀሪ ተደርጎ ህዝቡ የመረጠው መንግስት ወደ ቦታው እንዲመለስ ወስኗል። በዚሁ መሰረት የትግራይ ብሔራዊ ክልላዊ መንግስት ሁሉን አቀፍና አሳታፊ በሆነ መንገድ እንደገና ተዋቅሯል። የሥራ አስፈጻሚ ምክር ቤትም አቋቁሟል። የትግራይ ብሔራዊ ክልላዊ መንግስት ውስጣዊ አቅሙንና ራስን የመቻል አቅምን ለማጠናከር የትግራይን የግዛት አንድነት ለማረጋገጥ ትግላችንን በሙሉ በአሸናፊነት ለመቋጨትና ህዝባችንን በወራሪዎች ስር የሚሰቃየውን ነጻ ለማውጣት እየሰራ ነው ሲል የደብረጽዮን ቢሮ በዛሬው ዕለት መግለጫ አሰራጭቷል። ኤርትራ በወታደራዊ ተጠንቀቅ፣ የዛሬው የሳዋ ምረቃና የኢሳያስ መልእክት። በቀይ ባህርና በምስራቅ አፍሪካ ቀጠና ላይ ያለው ወታደራዊ ውጥረት በናረበት በዚህ ወቅት ከኤርትራ አዲስ መረጃ ተሰምቷል። በሳዋ ማሰልጠኛ ማዕከል የ38ኛ ዙር የብሔራዊ አገልግሎት አባላት የምረቃ ስነ ስርዓት ተከናውኗል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ይፋ ባደረጉት መረጃ መሰረት በሳዋ ወታደራዊ ማሰልጠኛ ማዕከል የ38ኛ ዙር የብሔራዊ አገልግሎት አባላት የምረቃ ስነ ስርዓት ተካሂዷል። በዚሁ ስነ ስርዓት ላይ የሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ ተገኝተው ንግግር አድርገዋል። ተመራቂዎቹ ወታደራዊ ግዴታቸውን እንዲወጡ ማሳስበዋል። ይህ በኤርትራ መንግስት ከፍተኛ ትኩረት የሚሰጠው የምረቃ መርሃ ግብር ሀገሪቱ በየዓመቱ ወጣቶችን በግዳጅ ወደ ወታደራዊና ብሔራዊ አገልግሎት የምታስገባበትና መደበኛ የሰው ኃይል የምትገነባበት ስርዓት አካል ነው። የምረቃ ስነ ስርዓቱ የተካሄደው በአሁኑ ወቅት በቀጠናው ያለው ወታደራዊና ፖለቲካዊ ውጥረት በከፍተኛ ሁኔታ በጨመረበትና ኤርትራ ወታደራዊ ዝግጁነቷን እያጠናከረች ባለችበት ወቅት ነው። በኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ይፋ የተደረገው ምስልና መረጃ እንደሚያሳየው በዕለቱ የተመራቂዎችን ወታደራዊ ዝግጁነት የሚገልጹ ልዩ ልዩ ትዕይንቶች ቀርበዋል። ይሁን እንጂ ይህ አይነቱ ቀጣይነት ያለው የሰው ኃይል በወታደራዊ መዋቅር ውስጥ የማሰልጠን ሂደት ሀገሪቱ ለረጅም ዓመታት ከተከተለችው የከረረ የመከላከያ ፖሊሲና በቀጠናው ካሉ ጎረቤት ሀገራት ጋር ካላት ስጋት የመነጨ ነው የሚል አስተያየት ይሰጣል። በቀጠናዊ የደህንነት ጉዳዮች ላይ ትኩረት የሚያደርጉ የፖለቲካ ተንታኞች እንደሚገልጹት የኤርትራ ወታደራዊ ተጠንቀቅና መሰል የሳዋ ምረቃዎች ከተራ ሀገራዊ ክስተት ባለፈ ለምስራቅ አፍሪካና ለቀይ ባህር አካባቢ የኃይል ሚዛን ቀጥተኛ መልእክት የሚያስተላልፉ ናቸው። ኤርትራ ወታደራዊ አቅሟን በዚህ መልኩ ማሳየቷ ሊመጡ የሚችሉ የደህንነት ስጋቶችን ለመከላከል ያላትን ዝግጁነት ለማሳየት ያለመ ቢሆንም በሌላ በኩል ግን በቀጠናው ባሉ ጎረቤት ሀገራት ዘንድ ከፍተኛ የጥንቃቄ ስሜትን የሚፈጥር ነው። የዛሬውን ወታደራዊ ዝግጅት ይፋ ያደረጉት የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል አስቀድመው የኢትዮጵያን ገዢ ፓርቲ የተረጋጋ ፖሊሲ የሌለውና የአፍሪካ ቀንድን ለስጋት የዳረገ ነው ሲሉ ኮንነው ነበረም። የማነ ጠቅላይ ሚኒስትር አብይ አህመድ በበጀት ዓመቱ ማጠቃለያ መድረክ ላይ ያሰሙት ንግግር በኤክስ ገጻቸው በሰላ ቃላት በተቹበት ወቅት ሚኒስትሩ ብልጽግና በአንድ በኩል የባህር ወደብ ለማግኘት የጦር ሰበቃ እያደረገ በሌላ በኩል የሀገር ውስጥ ሽኮቻን የውጭ ኃይላት ሸፍጥ አስመስሎ እያቀረበ ነው በማለት በሁለት ተቃርኖ መሃል እየተቸገረ ያለ ፓርቲ ነው ሲሉ ወቅሰዋል። ዛሬ አስመራ በሳዋ ማሰልጠኛ ማዕከል የ38ኛ ዙር ብሔራዊ አገልግሎት አባላትን በማስመረቅ ወታደራዊ ዝግጁነቷን ካሳየችበት ወቅታዊ መግለጫ ጋር ተዳምሮ የነበረውን ፍጥጫ ይበልጥ ከፍ እያደረገው ነው። ይህ በዚህ እንዳለ የኤርትራ መንግስትና ቀጠናዊ ስጋቶችን በተመለከተ የሁለቱ ሀገራት የዲፕሎማሲ ፍጥጫ እያየለ መምጣቱን የሚያሳየው ሌላኛው መረጃ ጠቅላይ ሚኒስትር አብይ አህመድ የደርግ መንግስት በወደቀበት ስሌት መንግስታቸውን ለመጣል የሚያስቡ ኃይላት በሀገሪቱ ሉዓላዊነት ላይ ስጋት ሊፈጥሩ አይችሉም በማለት ባለፈው ማክሰኞ በህዝብ ተወካዮች ምክር ቤት ተገኝተው በሰጡት ምላሽ ላይ ማሳሰባቸው ነው። ኢትዮጵያ እነዚህን ኃይላት ለመከላከል የሚያስችላትን ብቃት እየገነባች መሆኗን የተናገሩት ጠቅላይ ሚኒስትሩ የኤርትራ መንግስት ህወሓትና ሱዳን ይቅሩና ሌላም ኃይል ቢጨምር በኢትዮጵያ ሉዓላዊነት ላይ ቅንጣት ያህል ስጋት አይደቅኑም በማለት መናገራቸው ይታወሳል። በርካታ ኢትዮጵያውያንን ስጋት ውስጥ የከተተው የትራምፕ ውሳኔም በአሜሪካ ለዓመታት በሰላም ሰርተው የሚኖሩ በመቶ ሺዎች የሚቆጠሩ ስደተኞች ከባድ የህልውና አደጋ ተደቅኖባቸዋል። በጥገኝነትና በሰብአዊ መብት ጥበቃ ፕሮግራም ቲፒኤስ ስር የነበሩ ኢትዮጵያውያንን ጨምሮ በመቶ ሺዎች የሚቆጠሩ ስደተኞችን መተዳደሪያ የሚያሳጣና ከስራ ውጭ የሚያደርግ ጥብቅ መመሪያ ከአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ወጥቷል። የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ ኢትዮጵያውያንን ጨምሮ በመቶ ሺዎች የሚቆጠሩ የሌሎች ሀገራት ስደተኞችን ከስራ የሚያሰናብት አዲስ መመሪያ ለቀጣሪዎች አስተላልፏል። ይህ በአሜሪካ የሰብአዊ መብት ጥበቃ ፕሮግራም ቲፒኤስ ስር ለዓመታት በጥገኝነት የኖሩ ንጹሃን ስደተኞችን የሥራ ፈቃድ የሚያሳጣ እርምጃ በዶናልድ ትራምፕ አስተዳደር ስደተኞችን ለማሳደድ
ሲገፋበት የነበረው ፖሊሲ አካል ነው። እንደ ኒውዮርክ ታይምስ ዘገባ ከሆነ የውሳኔ ወጣው የሀገሪቱ ጠቅላይ ፍርድ ቤት የትራምፕ አስተዳደር በሃይቲና በሶሪያ ስደተኞች ላይ የነበረውን የጥበቃ ፕሮግራም ለማቋረጥ ያሳለፈውን ውሳኔ ማጽናቱን ተከትሎ ነው። በዚህ መሰረት የኢትዮጵያ፣ የማይንማር፣ የሶማሊያ፣ የደቡብ ሱዳን፣ የሶሪያና የየመን ስደተኞች ህጋዊ የሥራ ፈቃዳቸውን በዚህ ወር አጋማሽ በሙሉ ያጣሉ ተብሏል። ይህን ተከትሎም ስደተኞቹ ወደ ነበሩበት ሀገር የመባረር ከፍተኛ አደጋ ተደቅኖባቸዋል። ይህ አፋጣኝ ውሳኔ በአሜሪካ የንግድ ማህበረሰብና በቀጣሪዎች ዘንድ ከፍተኛ ግራ መጋባት ፈጥሯል። የአሜሪካ የቢዝነስ ኢሚግሬሽን ጥምረት የህግ አማካሪ የሆኑት ጃኮብ ሞንቴ እንደተናገሩት የሥራ ፈቃድ ማለቂያ ቀናቶች በተደጋጋሚ መቀየራቸው ቀጣሪዎችን ግራ አጋብቷል። ቀጣሪ ተቋማት ህጋዊ ፈቃድ የሌላቸውን ሰራተኞች በማሰራት ሊመጣባቸው የሚችለውን ከባድ የገንዘብና የህግ ቅጣት በመፍራት ገና ቀኑ ሳይደርስ በሺዎች የሚቆጠሩ ስደተኛ ሰራተኞችን ቀድመው ከስራ ያሰናብታሉ። ምንም እንኳን የዜግነት ኢሚግሬሽን አገልግሎት ለተወሰኑ ቀናት ማራዘሚያዎችን ቢያደርግም ግልጽ መረጃ በወቅቱ ባለመሰጠቱና መመሪያዎችን በተደጋጋሚ በመቀያየሩ ብዙ ስደተኞች ያለአግባብ ያለምንም ጥፋታቸው ከስራ ይሰናበታሉ። ይህ የስደተኞችን ህልውና አደጋ ላይ የጣለ ውሳኔ በሰብአዊ መብት ተሟጋች ቡድኖች፣ በስደተኞች መብት ተሟጋቾችም ዘንድ ከፍተኛ ትችት እንዲቀርብ እያደረገ ነው። ናሽናል ኢሚግሬሽን ፎረም የተባለው የሰብአዊ መብት ተሟጋች ተቋም እንደተናገረው የውሳኔ በትውልድ ሀገራቸው ባለው የደህንነት ስጋትና የእርስ በርስ ጦርነት ምክንያት ወደ ሀገራቸው መመለስ የማይችሉትን ንጹሃን ዜጎች ህይወት ለከፍተኛ አደጋ የሚያጋልጥ ነው። ይህንን ውሳኔ ለመቀልበስና የስደተኞችን መብት ለማስከበር የተመሰረቱት ክሶች በፌዴራል ፍርድ ቤቶች በሂደት ላይ ይገኛሉ። ይሁንና ፍርድ ቤቶች አስቸኳይ ዕቅድ ካላስተላለፉ ወይንም ከኮንግረስ አዲስ ህግ ካልወጣ በስተቀር በዚህ ወር መጨረሻ በሺዎች የሚቆጠሩ ኢትዮጵያንና ሌሎች ስደተኞች በሙሉ የሥራ ፈቃዳቸውን ያጣሉ። የኢትዮጵያና ኬንያ አዲስ ስምምነት። የኢትዮጵያ ኤሌክትሪክ አገልግሎት ከኬንያ አቻው የኬንያ ፓወር ኤንድ ላይቲንግ ካምፓኒ ጋር አዲስ የኃይል አቅርቦት ስምምነት ተፈራርሟል። እንደ ካፒታል ዘገባ ከሆነ በዚህ አዲስ ስምምነት ማዕቀፍ መሰረት የኬንያው ዋና የኤሌክትሪክ አከፋፋይ ድርጅት ከኢትዮጵያ በ1 ኪሎዋት 15.5 የአሜሪካ ሳንቲም በሆነ ታሪፍ የኤሌክትሪክ ኃይል የሚገዛ ይሆናል። ይህ ስምምነት ከመሰረታዊ የኃይል ፍጆታ ታሪፍ በተጨማሪ በየወሩ የ6.52 የአሜሪካ ዶላር የሚጠጋ የፍላጎት ክፍያ የሚያካትት ሲሆን ዋና ዓላማውም በሁለቱ ሀገራት መካከል ያለውን የኤሌክትሪክ ንግድ ማሳለጥ ነው። ይህንን የኃይል ግዢ ስምምነት የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ አቶ ጌቱ ገረመውና የኬንያ አቻ ተቋም ማኔጂንግ ዳይሬክተር ዋና ስራ አስፈጻሚ ጆሴፍ ሲሮሮ በጋራ ፈርመዋል። በመርሃ ግብሩ ላይ አቶ ጌቱ ገረመው ይህ ስምምነት የምስራቅ አፍሪካ ሀገራት የኃይል መሰረተ ልማቶቻቸውን ሲያቀናጁ ሊመጣ የሚችለውን የኢኮኖሚ ውጤት የሚያሳይና የረጅም ጊዜ ራዕይ ወደ መሬት እንዲወርድ ትልቅ አስተዋጽኦ ያለው ነው ብለዋል። የኬንያው ተወካይ ጆሴፍ ሲሮሮ የዚህ ስምምነት ስትራቴጂያዊ ፋይዳ ከድንበር ተሻጋሪ የኤሌክትሪክ መስመር በላይ የሚሄድ መሆኑን በመናገር በናይሮቢና በአዲስ አበባ መካከል ያለው የረጅም ጊዜ ሰላምና የኢኮኖሚ ዲፕሎማሲ እንደ ጠንካራ ምሰሶ እንደሚያገለግል አመላክተዋል። ምንም እንኳን በአሁኑ ወቅት የተቆረጠው 15.5 የአሜሪካን ሳንቲም ታሪፍ በፈረንጆቹ በ2022 መጀመሪያ ላይ ከተሰጠው የ6.5 ሳንቲም ከፍተኛ ጭማሪ ያሳየ ቢሆንም የኃይል ዘርፍ ባለሙያዎች እንደሚናገሩት ግን የዋጋ ከኬንያ የአገር ውስጥ ነባራዊ ሁኔታ አንጻር ሲታይ እጅግ ተወዳዳሪና አዋጭ ነው። በአሁኑ ጊዜ ኬንያ ባውራዎች መሰረታዊ ክፍያዎችን፣ የነዳጅ ዋጋ ማስተካከያዎችንና የውጭ ምንዛሬ መለዋወጥን ጨምሮ በአንድ ዩኒት ከ22 እስከ 25 የአሜሪካ ሳንቲም የሚጠጋ ከፍተኛ የችርቻሮ ታሪፍ የሚከፍሉ ናቸው። ከግል የኃይል አምራቾች የሚገኘው የሙቀት ኃይል ዋጋም እስከ 23 ሳንቲም ሊደርስ ይችላል። ስለዚህ ይህ ከኢትዮጵያ የሚመጣው ንጹህና ታዳሽ የኃይል አማራጭ ለኬንያ እጅግ ርካሽ በመሆኑ ሀገሪቱን በየዓመቱ ወደ $10 ሚሊዮን የሚጠጋ ወጪ እንደሚያድንላት ዘገባው አመላክቷል። የአየር መንገዱ የቀድሞ ስራ አስፈጻሚ በፓኪስታን ለአዲስ ሹመት እየተፈለጉ ነው። ከቅርብ ጊዜያት ወደ ኢትዮጵያ ኤቪዬሽን ዘርፍ ያፈራቸው አንጋፋ መሪዎች በዓለም አቀፍና በአህጉራዊ መድረኮች ላይ ያላቸው ተፈላጊነት እያደገ መጥቷል። ከቀናት በፊት የወጡ መረጃዎች የቀድሞ የአየር መንገዱ ስራ አስፈጻሚ አቶ ተወልደ ገብረ ማርያም በደቡባዊ እስያ ለአንድ ግዙፍ የአየር መንገድ ስራ አስፈጻሚነት መታጨታቸውን አመላክተዋል። የፓኪስታን ብሔራዊ አየር መንገድ ወደ ግል ይዞታነት ያዛወረው አዲሱ ጥምረት የቀድሞውን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያምን የአየር መንገዱ ዋና ስራ አስፈጻሚ አድርጎ ለመሾም ማቀዱ ተሰምቷል። ብሉምበርግ ባወጣው ዘገባ በኪሳራ ውስጥ የቆየውና በቅርቡ ወደ ግል ይዞታነት የተሸጋገረውን የፓኪስታን አየር መንገድ ለመረከብ የመጨረሻ ሂደቶችን እያጠናቀቀ የሚገኘው የአሪፍ ሀቢብ ኮንሶርቲየም የአቶ ተወልደ ገብረ ማርያምን ሹመት ፈልጎታል። አቶ ተወልደ ኢትዮጵያ አየር መንገድን በበላይነት በመሩባቸው 11 ዓመታት አየር መንገዱ ከአዲስ አበባ ማዕከል በመነሳት አህጉሪቱን ከዓለም ጋር በማስተሳሰር ወደ አፍሪካ ትልቁና ትርፋማው አየር መንገድነት እንዲያድግ
ያደረጉበት ስኬታማ የሥራ ታሪክ ለፓኪስታን አየር መንገድ አዲስ ሕይወት ለመዝራት ለተነሳው አዲሱ ባለቤት ዋነኛ ምርጫ ሊያደርጋቸው ችሏል። በፈረንጆቹ 2022 ባጋጠማቸው የጤና እክል ምክንያት በዩናይትድ ስቴትስ ለሚያደርጉት የሕክምና ክትትል ትኩረት ለመስጠት ሲሉ በቅድሚያ ጡረታ መውጣታቸው የሚነገርላቸው አቶ ተወልደ አሁንም በዓለም አቀፍ ደረጃ ያላቸው የኢንዱስትሪ ተደማጭነትና ተሰሚነት ከፍተኛ ነው። የአቶ ተወልደ ወደ ፓኪስታን አየር መንገድ ማምራት መነጋገሪያ ከመሆኑ ወራቶች አስቀድሞ ሌላኛው የኢትዮጵያ የኤቪዬሽን ቁንጮና አንጋፋ መሪ አቶ ግርማ ዋቄ በተመሳሳይ መልኩ የዩጋንዳን ብሔራዊ አየር መንገድ ለመታደግ ኃላፊነት መሾማቸው ይታወሳል። በበረራ ላይ ከነበረው አውሮፕላን በመስኮት ተስቦ ሊወጣ የነበረው ተሳፋሪ በተአምር መትረፉ ተሰማም። በትናንትናው ዕለት ከግሪክ ወደ ጀርመን እያመራ በነበረው አውሮፕላን ላይ የተፈጠረው አደጋ አነጋጋሪ ሆኗል። አውሮፕላኑ አየር ላይ ያለ አንደኛው መስኮቱ በመገንጠሉ አንድ ተሳፋሪ በአየር ተስቦ በመስኮት ወደ ውጭ ከመወርወር ለጥቂት ተርፏል። አደጋ የደረሰበት አውሮፕላን ራያን ኤር የተባለ የአየርላንድ አየር መንገድ አውሮፕላን ሲሆን መስኮቱ ድንገት በመገንጠሉ መንገደኛው በመስኮት ተስቦ ሊወድቅ በነበረበት አጠገቡ የነበረች ባለቤቱና መንገደኞች ተባብረው እንዳይወጣ በመታገል ሕይወቱን አትርፈውለታል። አውሮፕላኑ ለ10 ደቂቃ ያህል ከቆየ በኋላ በድንገት ወደ መሬት እየወረደ ሲሆን መንገደኞች ፍንዳታ ነገር መስማታቸውን ተናግረዋል። የግሪክ ባለስልጣናት በአደጋው ጉዳት የደረሰበት ሰው 61 ዓመቱ እንደሆነና የሰርቢያ ዜጋ መሆኑን ገልጸዋል። በአደጋው ግለሰቡ በግሪክ የቃጠሎ ሕክምና እየተደረገለት ነው ብለዋል። ተስቦ እንዳይወድቅ ባለቤቱ ለ5 ደቂቃ ያህል እግሮቹን ይዛ ነበር ተብሏል። አየር መንገዱ ባወጣው መግለጫ አርብ ጠዋት ከግሪኳ ቴሳሎኒክ ወደ ጀርመን ሜኒንግን ለመብረር የተነሳ አውሮፕላን ከተነሳ በኋላ ብዙም ሳይቆይ በረራ ላይ ያለ የመንገደኞች መስኮት ወድቋል ብሏል። ቅርብ ሰዓት የወጡ ዘገባዎች ግን መስኮቱ ሊገነጠልና ሊሸነቆር የቻለው ከሞተሩ ተነቅሎ የወጣ አነስተኛ ቁስ በፈጠረው አደጋ ነው። አደጋው ከተፈጠረ በኋላ ለ10 ደቂቃ አየር ላይ የቆየ አውሮፕላኑ በሰላም ያረፈ ሲሆን በተንጠልጣይ ኦክሲጅን ሲተነፍሱ የነበሩ መንገደኞችም ወደ ተርሚናሉ ተመልሰዋል። በኋላም ተሳፋሪዎች ወደ ጀርመን ሚኒንግን የሚወስድ ተቀያሪ አውሮፕላን መዘጋጀቱን አየር መንገዱ ገልጿል። መንገደኞች ለአገር ውስጥ ብዙሃን መገናኛዎች እንደተናገሩት ሌሎች መንገደኞች ተሰባስበው በመጎተት ወደ ውስጥ እስኪያስገቡት ድረስ መንገደኛው እስከ ትከሻው ድረስ ወጥቶ ነበረም። በአውሮፕላን ውስጥ ተሳፍሮ የነበሩ ሌሎች ሰዎችም በጀቱ ሞተር ምክንያት መስኮት መሰባበሩን ቢናገሩ አየር መንገዱ ግን የሰጠው አስተያየት የለም። ከተሳፋሪዎች መካከል ክርስቲና የተባለች መንገደኛ አየሩ መቀየሩን ወዲያው ነበር ያወቅነው። ጩኸት በርክቶ ነበረ። ለቅጽበት ያህል የሆነ ሰው የድንገተኛ አደጋ በሩን የከፈተው መስሎኝ ነበር በማለት ተናግራለች። የአየር ጭንብሉ ወረደና ጠንካራ ሽታ ነበረ። የአንደኛው መንገደኛ አንገትና ትከሻ ከመስኮቱ ውጭ ነበረ። እንደ ድል ሆኖ የመቀመጫ ቀበቶን አላወለቀም ነበር ብላለች። አውሮፕላኑ 18 ዓመት ዕድሜ ያለው ሲሆን በራያን ኤር ስር የሚገኘው ማታል ኤር ንብረት ነው። የዚህ አውሮፕላን ተመሳሳይ ሞዴል 737 የጭነት አውሮፕላን በሳምንቱ ሌላ አደጋ አጋጥሞት ነበርም። በሳምንቱ ከኤምሬትስ ወደ ፓኪስታን ሲበር የነበረው አውሮፕላን 5 የበረራ ሰራተኞችን ይዞ ደብዛው የጠፋ ሲሆን ከ12 ሰዓታት ፍለጋ በኋላ በአረቢያን ባህር ውስጥ መከስከሱና ስብርባሪ አካሉ መገኘቱ ተዘግቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨ። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።